ሰላም ጤና ይስጥልኝ ካሳሁን ነኝ። በሶስት ጉዳይ ላይ ሪፖርቴን አቀርባለሁ እና የመጀመሪያው ሪፖርቴ ብሬኪንግ ኒውስ ነው። አለሰን ካታራ የአይቨሪ ኮስቱ ፕሬዚዳንት አይቨሪ ኮስትን ለቆ ወጥቷል። ኩዴታም እየተካሄደ ነው። ይህ ኩዴታ ሲካሄድ ኢንተርኔት ኮምፕሊትሊ ሻትዳውን ሆኗል እና ኩዴታው ሰክሰስፉል ይሆናል ይከሽፋል አብረን የምናየው ነው። ግን ይህ ኩዴታ ሲካሄድ በዋነኛነት ሚሊቴሪው በአለሰን ኳታራ ደስተኛ አልነበረም ማለት ነው። አለሰን ኳታራ ለማስተርሶቹ ለኮሎናይዘሮች ለፍሬንች የሚሰራ ነው። በቡርኪና ፋሶ ላይ ቴሮሪስት ኢለመንት ሲያሰማራ የነበረ ሰውዬ ነው እና ኮምፕሊትሊ ያንን ስፖንሰር ሲያደርጉት የነበሩት ፍሬንቾች ናቸው። በአፍሪካ ላይ ያላቸውን ጥቅም በኩዴታ ለማስከበር ይህን ሰውዬ እንደ ኢምፕሊመንት አድርገውት እንደ መሳሪያ እየተጠቀሙበት ነበር እና ይህ በእርግጥ ለአፍሪካ ትልቅ ፔንፉል ነበር። ምክንያቱም ኮሎናይዘሮች በዋነኛነት ስራቸውን የሚሰሩት የማይመቻቸውን ሊደር በኩዴታ ነበር የሚያስወግዱት፣ በዲሞክራሲ ስም በምን ስም እያደረጉ ማለት ነው። ከዛ የራሳቸውን ፖፔት መንግስት ይመሰርታሉ። ከነ ቶማስ ሳንካራ ጀምሮ እስከ ኑኩማ ድረስ ይህን ነበር ሲሰሩ የነበሩት። የአፍሪካ ሊደሮች በተቆርቋሪነት ለህዝባቸው ለመስራት ወደፊት ሲመጡ በገዛ ወገናቸው ነበረ የሚያስገድሏቸው፣ በስልጣንና በተለያየ ጥቅማ ጥቅም በመደለል ማለት ነው። እና ይሄ አለሰን ኳታራ የአይቨሪ ኮስት ፕሬዚዳንት ለወደፊት እጣው ምን ይሆናል በእርግጥ አብረን የምናየው ነው። ግን ይሄ ኩዴታ ሰክሰስፉል ከሆነ ትልቅ ነገር ከአፍሪካ ተቀርፏል ማለት ነው። እና ኩዴታ በራሱ የሚመከር ባይሆንም ግን ሶሉሽን የሚያመጣ ከሆነ የአፍሪካ መንግስታት ጠቅላላ ሊደግፉት ይገባል እንጂ ዝም ብለው በአንድ ባወጡት ህግ ብቻ ያንን ህግ ተግበር በሚል ችክ ማለት የለባቸው። ለህጉ አፎርድ ማድረግ ካልቻሉ፣ አፍሪካ አፎርድ ማድረግ ካልቻለች ህግ መጨረሻው የቁርአን ወይ የመጽሐፍ ቅዱስ ህግ አይደለም፣ ይቀየራል። እና በዚህ ሰዓት እንግዲህ በአይቨሪ ኮስት ኩዴታ እየተካሄደ ነው ማለት ነው። ይሄ ነው እንግዲህ ብሬኪንግ ኒውሱ። ሌላው የትራምፕን የእርዳታ እና የተለያየ ነገር በመቃወም 13 ሀገሮች ኮምፕሊትሊ ሾክ ዌቭ ወደ ዋይት ሃውስ ልከዋል። የእርዳታ የኢኮኖሚ የሚሊቴሪም እና የተለያየ ዲጂታልም ነው። ከዚህ በኋላ የእናንተን እርዳታ አንፈልግም በማለት ከጋና እስከ ኢጅፕት ያሉት ሀገሮች ኮምፕሊትሊ ዋይት ሃውስን ሻትዳውን አድርገውታል። ይህ ደግሞ ዋይት ሃውስን በጣም አስደንግጦታል። ያልጠበቀው ነገር ነው። ምክንያቱም አሜሪካኖች ጥቅማቸውን የራሳቸውንና የዌስተርንን የሚያስከብሩት በዚህ እርዳታ ስም ነው። ሚሊቴሪውን ያሰለጥናሉ፣ ሚሊቴሪውን ይቆጣጠራሉ፣ የተወሰነ የእርዳታ ገንዘብ ይለቃሉ። ከዛ ያን መንግስት በሚገባ ይቆጣጠሩታል። ስፔሻሊ ሚሊቴሪውን በቁጥጥር ስር ከዋሉት ያንን መንግስት ለመቆጣጠር ብዙም አያስቸግራቸውም። የሚፈልጉትን መንግስት ኢሚዲየትሊ በተለያየ መንገድ ያስቀምጣሉ ማለት ነው። ወታደራዊ ኩ በማድረግ በኢኮኖሚ በማሽመድመድ እና የእነሱ ተገዥ ያደርጉታል። አሁን ግን 13 ሀገሮች ኢነፍ ኢዝ ኢነፍ ብለው ከአሜሪካ ጋር ያላቸውን ግንኙነት ኮምፕሊትሊ ከቶፍ አድርገዋል። ይሄ እጅግ በጣም ፒቪታል ተርኒንግ ፖይንት ነው። አሜሪካኖችም የጠበቁት አይደለም፣ ግን ያው ጊዜውን ጠብቆ የመጣ ነገር ነው። እጅግ የሚያስደስት ነገር ነው እና ይህ ለፓን አፍሪካኒዝም አንድ እርምጃ ወደፊት ነው ማለት ነው። እንደ ፓን አፍሪካኒስት እኔ በጣም ተደስቻለሁ እና ትልቅ ነገር ነው። ሌላው እንግዲህ ቻይና
ለእስራኤል ከፍተኛ ማስጠንቀቂያ ሰጥታለች። በጋዛ ላይ እስራኤል የምታደርገውን ጭፍጨፋና ኢሰብአዊ ድርጊት አስ ኩዊክሊ አስ ፖስብል እንድታቆም ከፍተኛ ማስጠንቀቂያ ተሰጥቷታል። እና ይሄ ቻይና የሰጠችው ማስጠንቀቂያ ዝም ብሎ ቸል ተብሎ የሚታለፍ ነገርም አይደለም። የአሜሪካ ማስጠንቀቂያ ኦን ኤንድ ኦፍ ነው፣ ሊታመንም የሚችል አይደለም። እዚህ አረቦችን የእነሱን አሊያንስ ለማስደሰት ሲሉ የሆነ ነገር ይላሉ፣ ግን በጓሮ በር ከእስራኤል ጋር ይሞዳሞዳሉ። የቻይና ግን እንደዛ አይደለም፣ ጀኒየን የሆነ ማስጠንቀቂያ ነው። ይህ ማስጠንቀቂያ ተከትሎ ሌላ ነገር ብላለች። ቻይና በእስራኤል ውስጥ ያሏትን ዜጎቿን ኮምፕሊትሊ ከእስራኤል እያስወጣች ነው። ለምንድን ነው የምታስወጣው? በእስራኤል ላይ ምን አይነት እርምጃ ሊወሰድ ነው? ይሄ በራሱ በኔታንያሁ ላይ ከፍተኛ ውዝግብ ፈጥሯል። ኦፍኮርስ እስራኤላውያኖችም ተደናግጠዋል። እንግዲህ ሁሉም የእጁን የሚያገኝበት ጊዜ እየመጣ ነው ማለት ነው። ሰው ሆነ ሀገር የዘራውን ነው የሚያጭደው። ለሁሉም ጊዜ ስላለው ጊዜው ሲደርስ ሁሉም ሰው ይከፍላል። የሚከፈለውም ይከፈለዋል፣ የሚከፍልም ይከፍላል ማለት ነው። እና እስራኤል እንግዲህ የምትከፍልበት ጊዜ እየመጣ ነው ማለት ነው። ለዛሬ ያለኝ ኒውስ ይሄ ነው። የነገ ሰው ይበለን። አመሰግናለሁ።